መጻሕፍት ሶስት ነገር አላቸው በመጸልይበት ጊዜ ወደ ልብ ተመለስ ኃጢአት የሰይጣን እንጂ የራሳችን አይደለም ሰይጣን በእኛ ላይ ስልጣን አልነበረውም የለውም ሳር ቅጠሉ ጥያቄ ይሆንበታል ጠላታችሁን ውደዱ ያውም እንደራሳችሁ አድርጋችሁ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችሁ የጸበል ጸዲቅ ሰዓታችን ነው ለዛሬ በዝግጅታችን ላይ እንግዳ አድርገን ይጋበዝናቸው መጋቢ ሐዲስ ቀሲስ መንግስቱ አማረ የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ አብራችሁን ቆዩ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ መመሪያው እንግዲህ ቀደም ሲል ጸበል ጸዲቁን ባርከናል ወደ ጥያቄያችን ጥያቄ እንለፍ የህሊና ጸሎትን ስጸልይ ብዙ ጊዜ ግራ አጋባለሁ ይላል ጥያቄያችን እመቤታችን እንኳን ለሰው ልጅ ለውሻ የምትራራ ሆና ሳለ በዚህ የጸሎት መጽሐፍ ላይ ግን ብዙ እርግማን የሆነ ነገር ግን እንደ ጸሎት የሚጸለይ ብዙ ስንኝ አለ የህሊና ጸሎት ላይ ማለት ነው በተመሳሳይ በመዝሙረ ዳዊት ላይም ብዙ ጊዜ ጠላቶቼን ጣልልኝ ደምስስልኝ የሚል ነገር አለ በለተ ስቅለትም ለይሁዳ ውሉደ ወልዱ ይደምሰስ የሚል አለ በወንጌል ደግሞ የሚጠሏችሁን መርቁ ጠላቶቻችሁን ውደዱ የሚል ቃልም አለ ሁለቱ ጉዳዮች እየተጋጩብኝ ተቸገርኩ ለመሆኑ ክርስቲያን ይራገማል እንዴ ለመሆኑ ይሄን የጸሎት መጽሐፍ ባላነብ ኃጢአትስ ሆኖ ይቆጠርብኛል እንዴ የሚል ጥያቄ ነው እንግዲህ ጥያቄያችን ያደረሰን እንደሚታወቀው አሁን እንግዲህ ሶሻል ሚዲያውም ትንሽ አግዞት ይመስለኛል ብዙ የሚጮሁ ነገሮች አፋቸውን ቅድስት ቤተክርስቲያን ላይ የሚከፍቱ ግለሰቦችንም የማየት ነገር እየመጣ ነውና ምናልባት የቤተክርስቲያኑ አስተምህሮ ባንድምታ የሚፈታ የሚተነተን ብዙ ሚስጥር ያለው ነገር ቢሆንም እንደኛ እንደ ደካሞቹ አቀባበል ግን ድንገት ስናነባቸው እርግማን የሚመስሉ መርገምት የሚመስሉ ትንሽ የሚጸኑ ነገሮች ሲኖሩ ያው እንዲህ አይነት ጥያቄዎችን ወደ አባቶች ጋር ጥያቄው ማምጣቱ ተገቢ ነውና እንደው እንዴት አዩት ምንድነው መፍትሄው የሚለውን እናንሳ በጣም ጥሩ ጥያቄ ነው በመጀመሪያ ደረጃ ብዙ ጊዜ የህሊና ጸሎት ስጸልይ ነው የሚለው ጸሎተ ህሊና እንግዲህ ራሱን የቻለ ክፍል አይደለም ሰው በሶስት መንገዶች ጸሎትን ይጸልያል ጸሎተ ህሊና ምንለው በሐሳብ ምንጸልየው ጸሎት አለ በዝምታ ዝም ብሎ ቃልን አሰምተን ምንጸልየው ጸሎት አለ በተግባር ምንጸልየው ጸሎት አለ የሐሳብ ማለት ዝም ብለው በተመስጦ ላይ ጸልይም ይችላል ለምሳሌ ቅዳሴ አንዱ የጸሎት ክፍል ነው ተሰጦ እስከሚደርስ ድረስ ግን ዝም ብለን ነው ምንጸልየው ዝም ብለን መቆማችን እኮ ስራ ፈተና አይደለም ካህኑ እየጮኸ እኛ ዝም ብለን ቆመናልና ዝም ብለናል አንልም በሐሳባችን በዝምታ እየጸለይን ነው የሚጸለየው ጸሎት የኛ ነው ምን ቀበለው ተሰጦም የኛ ነው እንደዚሁ ተሰጦ ባይኖርም ጸሎቱ የኛ ነውና በዝምታ አንዳንድ ጊዜ ዝም ብለን ማለት እንደዚሁ ሳናሰማ ምን ጸልየው ጸሎትም እኮ አለ በህሊናው ዝም ብሎ ይጸልያል አንድ ሰው ቤተክርስቲያን ጸሎቱን ከጸለየ በኋላም ለ30 ለ40 ደቂቃ ያህል በተመስጦ ዝም ብሎ እኮ ይቆያል እሱም እኮ ጸሎት እኮ ነው ጸሎት ነው ምናልባት ጸሎት ላይ መስለ ዝም ብዬ አረፍ ልበል ብዬ ሊመስለን ይችላል አይደለም ለምን ከተባለ አለ በተመስጦ ሆነ ዓለም ላይ ነው ያለው የሚያስበው ከፍሎ ጽራሪያምን ነው መንግስተ ሰማያትን ነው መስቀሉን ነው መከራውን ነው ስዕሉን ነው በሚያው ነገር ሁሉ እያሰበ ነው ያለው በሐሳብ አሰምቶ ደግሞ አሰምተን ምንጸልየው ጸሎት ነው በተግባር ማለት ደግሞ ስራ አንዱ የጸሎት ክፍል ነው በመሰረቱ ስራ አንዱ የጸሎት ክፍል ነው ማለት አንዱ የጸሎት ክፍል ነው በመንጸልየው ጸሎት እንደው ካህናቱ አገልግሎት ሰጠው ወጣው ቢሄዱ ምእመናን ደግሞ ቅጽረ ቤተክርስቲያን ገብተው ያንን ቢያጸዱ ያኳ አንዱ አገልግሎት ጸሎት እኮ ነው ጸሎት ነው በገዳም ለጸሎት የተዘጋጁ አሉ ለስራ የተዘጋጁ አሉ ስራ አርዲት የሚባሉ ሰራተኞች ናቸው ለምሳሌ ገዳሙን የሚያገለግሉት
በብዙ መንገድ የሚያገለግሉ ዘግተው የሚጸልዩ አባቶችን የሚያገለግሉት አካላት እነዚያ የሚያገለግሉት የተግባር ሰዎች አሉ እኮ የጸሎት አባቶች አሉ ስለነሱ 24 ሰዓት ይጸልያሉ እነዚያ ደግሞ ስራ እንዳውነ ዘፈን ያልጸልዩ ይችላሉ ግን ወደ ስራ ነው የሚሄዱት ስራ ነው ያ ስራቸው አንዱ የጸሎት ክፍል ስለሆነ ጸሎት እና ጸሎት በመንጸልይበት ሰዓት በዚህ መንገድ በመንጸልይበት ሰዓት ሰው ብዙ ሐሳብ ያስባል አንዳንድ ጊዜ ስለ ኑሮ ያስባል አንዳንድ ጊዜ ስለ ህይወቱ ያስባል አንዳንድ ጊዜ ሌላ ያመጣል አንዳንዴ ደግሞ ሰይጣን ያመጣና ቃሉ ሌላ ትርጉም ሰጥቶ ይህን መጸለይ ይላል አሁን እንዳነሳሽው እንዲህ እርግማን ነው እንዲህ ይላል በመጀመሪያ ሰው ጸሎት ሲጸልይ እርግማን ነው ልቶ ብቶ ይህንማ እንዴት እንዲያለ ይልና ህሊናው ላይ ሰይጣን የሚያመጣቸው ሐሳቦች አሉ በሐሳብ ይፈትነዋል በመናገር ይፈትነዋል በድርጊት ይፈትነዋል ሰው ሲጸልይ ወዲያውኑ ጸሎቱን ቀጥሎ ከእግዚአብሔር ጋር እንዳይነጋገር ብዙ ሐሳቦች ማጣና ይዋጋዋል አንዳንዱን ቃሉን አጣሞ ያሳየውና እንዴት ይጸሎት ሊሆን ይችላል ይለዋል አንዳንዱን ደግሞ ይሄ እኮ እንዴት ከ81 መጻሕፍት አይደለም እንዴት ጸሎት ሊሆን ይችላል እንዲል ያደርገዋል አንዳንዱን በብዙ መንገዶች ይፈትነዋል ባጭሩ ጸሎት ሲጸልይ ሰው በብዙ መንገድ ለዚህ አይደል በመጸልይበት ጊዜ ወደ ቤት ግባ ከዚያ ቀጥሎ ምኑን ዝጋ ነው የሚል በሩን ነው አይደል አሁን ወደ ቤት ግባና በሩን ዝጋ ማለት እኮ ቤት ገብተህ በሩን ዝጋው ማለት እኮ አይደለም በመጸልይበት ጊዜ ባቤተ ከዘይቤ እንተይቲ ልቡናከ በመጸልይበት ጊዜ ወደ ልብ ተመለስ የተዘጋ ልብ ይኑርህ ዓለም ሌላ ሐሳብ የማይቃኝ ሌላ ነገር የማይቃርም እንዲሆን ወደ ልብህ ተመለስ ነው በሩን ዝጋው ማለት ደግሞ ያን በር የለም በር ተዘግቶ የሚቆም ሰይጣን እኮ የለም ምኑን ነው ከተባለ ክፉ የምታስብበትን ሐሳብ ክፉ የምትሰማበትን ጆሮ ክፉ ነገር ላለመስማት ጆሮህን ክፉ ነገር ላለማየት አይንህን ክፉ ነገር ላለማሰብ ሐሳብህን ዝጋቸው ይቆለፉ የጸሎት ሰዓት ነው ይላል ሰው ሲጸልይ ምናልባት ብዙ ሰው በጣም የተሰበሰበ ህሊና እንዲኖረው ሞባይሉን ይዘጋል ሐሳቡን ይሰበስባል በጠቅላላ አንዳንዱ ደግሞ ሰው ሊደውል ይችላልና ሐሳቡ እዚያም አለ እዚህም አለ እንዲሁ ይሆናል ስለዚህ ከዚሁ ሰዎች ከሚፈተኑበት መንገድ አንዱ ምን ነው ከተባለ አሁን ያነሳሽው ይሄ ነው ይህ ፈተና የሚመጣ ደግሞ ሰው ዕውቀት ከሌለው ሳር ቅጠሉ ጥያቄ ይሆንበታል እንኳን አይደለም ጸሎትን ያህል አይደለም ቅዱሳት መጻሕፍትን ትርጓሜን ያህል ይቅርና ተራ የምትይው ነገር ጥያቄ ይሆንባቸዋል በዕውቀት እያደገ ሴት ጥያቄ አይሆንበትም ወደ ዋናው ጥያቄ ልምጣና በአንድ በኩል እርጠላቴን እጣልልኝ ይላል ይሄን ይላል ለይሁዳ ወልዶ ዋልዲሁ ሚለውን ያው በዕለተ ዓርብ የሚደረሰው በግዚኦ የተጸመመኒ ስለቴ አቤቱ ልመናዬን ቸል እንደማትል አውቃለሁ ክፎቹና አንጠያኮስ አፋቸውን ከፍተውብኛልና እንዲህ ብለውኛልና እያለ የሚለው 108 ላይ 109 ላይ ያለውን መዝሙር በሱ እየገባ ለይሁዳ ወልዶ ዋልዲሁ ይደምሰስ ይላል ሊቃውንቱ ይሉታል የሊቃውንቱ ሥርዓተ ማህሌቱ ነው እሱ እና ይህም ትርጉም አለው እንደዚሁ ዝም ብለን ተረጉም አይደለምና መጻሕፍት ሶስት ነገር አላቸው ንባብ አላቸው ትርጉም አላቸው ምስጢር አላቸው ንባባቸውን ብቻ አይቶ ትርጉሙን ካላወቀው ምስጢሩን ካላወቀው በንባቡ ብቻ ተሰናካክሎ ይወድቃል ትርጉሙን ብቻ ቢይዘው ምስጢሩን ካላየው በዚህ ተሰናካክሎ ይወድቃል ለምሳሌ እንደው አንድ ምሳሌ አንሳ እናንተ የምድር ጨው ናችሁ ይላል ሐዋርያት አንተ ሞቱ ጽዮን ለምድር ማቴዎስ 5 ላይ አለ እናንተ የምድር ጨው ናችሁ ይላልና አሁን እዚህ ላይ እንግዲህ ይሄንን ሲያነብ ወንጌሉም ይጸልዩ አካላት አሉ የማቴዎስ ወንጌል የማርቆስ ወንጌል የሉቃስ ወንጌል የዮሐንስ ወንጌል የሚጸልዩ አባቶች አሉ ወንጌሉን የዘወትር ጸሎታቸው የምድር ጨው ናችሁ ይላል ጨው ናችሁ እንዴ ጨውን ቀጥታ ጨው ነው ያለው ማለት ነው አይደለም እናንተ አብ ፀሐይ ወልድ ፀሐይ መንፈስ ቅዱስ ፀሐይ ይላል ፀሐይ ላይ ያጠኑ አጥኚዎቹ ፀሐይን ባይዟትም ስለ ፀሐይ ብዙ አጥንተው ሊሆን ይችላል በፀሐይ ሊወስኑት ይችላሉ በዚህ ሊወስኑት ይችላሉ መልዕልተ ፀሐይ ነው አምላከ ፀሐይ ነው መልዕልተ ብርሃን ነው አምላከ ብርሃናት ነው ምሳሌ ሰጥቶ ግን ተናግሯል በዚህ የመሰለበት ንባባቸውን ትርጉማቸውን ምስጢራቸውን ካላወቁ ሰዎቹ በብዙ መንገድ ነው እንደሚሉት ስለዚህ ለይሁዳ ወልዶ ዋልዲሁ ይደምሰስ ይላል እዚያ ላይ ቀጥሎም ጠላቶችን እንዲያደርግልኝ ይላል እነ ሰናክሬምን ነው የሚለው እናንተ ያኮስን እያለኮ ያነሳል ዳዊት ይሄ ማለት ምን ማለት ነው ካለን መጽሐፍ ሁሌም ቢሆን ጠላቴን እንዲህ አድርግልኝ የሚል ሰውን አይደለም ወንጌል ራሱ አዘዞን በአራት ነገር አዘዘን እኮ
የማቴዎስ ወንጌል ምዕራፍ 5 ላይ እኮ ነገረን። 5 ላይ የነገረን ቁጥር 44 ላይ እኮ ነግሮናል እኮ ይሄን ቃል ምን በማለት ነው የነገረን? ማቴዎስ 5:44 ላይ ምንድነው ያለው? ወበይንተ ዝብለክሙ ስለዚህ ነገር ነግራችኋለሁ አፍቅሩ ጸላይተክሙ ጠላታችሁን ውደዱ። ጠላታችሁን ውደዱ ነው የሚለው። ጠላታችሁን እኔ እንዲህ እላችኋለሁ። ኦሪት ነው ያለው ወደ ኋላ 43 ላይ ኦሪት አፍቅር ቢጸከ ወጽላ ጸላይከ ጠላትህን ውደድ ወዳጅህን ውደድ ጠላትህን ጥላ ነበር የምትለው። ስራቷ ይሄ ነበረ። እኔ ግን ይሄን አልላችሁም ጠላታችሁን ውደዱ ያውም እንደራሳችሁ አድርጋችሁ ካለ በኋላ በጣም የሚገርመው ጠላታችሁን ውደዱ አለ። መውደድ ብቻ አይደለም አንድ ጠላት አለ። ሁለተኛ ባረከዎሙ ለእለ ይረግሙክሙ የሚረግሟችሁን ደግሞ መርቋቸው። ሰናየ ግበሩ ለእለ ይጸልኡክሙ የሚጠሏችሁን በጎ ነገር አድርጉላቸው። እሱን ካለ በኋላ ወጸልዩ በእንተ እለ ይሰድዱክሙ የሚያሳድዷችሁንም ጸልዩላቸው። አሁን ምን አለን? አንደኛ ውደዷቸው፣ ሁለተኛ መርቋቸው፣ ሶስተኛ በጎ ነገር አድርጉላቸው፣ አራተኛ ጸልዩላቸው። አራት ነገር ለሰው ቢሆን ሰውን አሁን ሰው ጠላቱ ነው። ሰው የትኛውም ጠላት ቢሆን ቢገርፍህ ቢሰቅልህ ቢገድልህ የመጀመሪያው ምን በሏቸው ነው ያለው? ውደዷቸው እንደራሳቸው አድርጋቸው። ቀጠለና መርቋቸው። አሁን ቀጠልና በጎ ነገር አድርጉላቸው። ከዚያ ቀጥሎ ጸልዩላቸው። ለዚህ ደግሞ እሱ ራሱ ነግሮናል፣ አብነት አድርጎ አሳይቶናል። ምን በማለት ካልን አባቱ የሚያደርጉትን አያውቁምና ይቅር በላቸው አልረገማቸውም። ታዲያ መጽሐፍ ጠላቶችን የሚል ማንን ነው? በማህደሩ አዳሪውን ነው፣ ሰይጣንን ነው። ሰይጣንን መቼም ከማን መርቀው ነገር ከማን ጸልይለት ነገር ማን ነው ቢባል ሰይጣንን ነው። ሰይጣንን መቼም ባርክልኝ አንለውም፣ ይቅር በለውም አንለውም። ከይቅርታ የወጣ ነው፣ ከምሕረት የወጣ ነው። ለይሁዳ ማለት ይሁዳን ኃጢአት ያሰራ ለዚህ አይደለ? መጽሐፍ እኮ እዚህ አሁን ወንጌሉ ላይ አለ። ወኀደጎሙ ለእኩያን ህየ ምስለ መላእክቲሆሙ እነ ፈርዖን እነ ሄሮድስ ከሲኦል አልወጡም ይልና እዚህ መቅደም ወንጌል ላይ ያለ ነው ሲባል አሁን እነ ፈርዖን እነ ሄሮድስ አልወጡም ብለን ስናይ አይደለም፣ እነሱንም አይደለም። ለምን? ግዕዙ የሚለው እኮ ክፉዎች እስከ ሰራዊቶቻቸው አልወጡም ነው። እነ ፈርዖን እነ ሄሮድስ አይልም፣ አማርኛው ነው እንደዚያ የሚለው። ለምን ታዲያ እነ ፈርዖን እነ ሄሮድስ የሚለው ይቅር ሲባል አይ እነ ፈርዖን እነ ሄሮድስን ኃጢአት ያሰራ የነበረ ዲያብሎስ እስከ ሰራዊቱ ድረስ አልወጣም። እናንጥያኮስን ሌሎቹ እነ ሰናክሬምን ኃጢአት ያሰራ የነበረ ዲያብሎስ ማለት ካለቃው ከዲያብሎስ እስከ ሰራዊቱ ድረስ ምን ይበል ይጥፋ። በዕለተ ዓርብ ይህን ያልነው እኮ ለምን ነው ከተባለ ዲያብሎ ይሁዳን ኃጢአት ያሰራ ይሁዳን ለዚህ ያበቃው ሰይጣን አልንና እስከ ልጅ ልጆቹ ድረስ ኃጢአት የሚያሰራው ሰይጣን ይጥፋ። በማን? በሱ ሞት፣ በክርስቶስ ሞት፣ በክርስቶስ ትንሣኤ፣ በክርስቶስ ሕይወትነት ብለን ነው ይህን የምንገልጠው። ስለዚህ ጠላት የሚለው መጽሐፍ ለጊዜው ጠላት ይበል እንጂ ሰይጣንን ነው። እንዴት እንረዳው እሱን? የማቴዎስ ወንጌል እንዲህ ይላል። ቅዱስ ጴጥሮስን ሁር ምድር ሰይጣን ብሎታል። አንተ ሰይጣን ነው። ሰይጣን ነው ጴጥሮስ አይደለም። ሰይጣን ያለው ምኑን ነው? ስራውን። ይህንን መረዳት የሚቻለው በምንድን ነው? በመማር በማወቅ በማንበብ። ካላነበብ ነውማ ካልተረዳ እንዴት እንረዳዋለን? አይ ጠላቶችን ካለ ሰው ጠላቴ ማን ነው ካለ ጠላት የሚለውን ማየት ያለበት ሁልጊዜም ቢሆን ሰውን አይደለም። ሰውንማ ያንን እኮ አይተናል። አንድ ቅዱስ ያለው ላንሳለሽ፣ በጣም የሚገርም ማለት ነው። ሁልጊዜ ክፉ የሚሰራ ሰው ነበረ እና ክፉ ነገር ያደርጋል፣ ክፉ ነገር እና አንድ ቀን ጊዜ ስለሰጠው ነው ያ ሰው በቃ ዛሬ ያ ጠላቶች እያለ ሰውን ይጎዳል። አንድ ቅዱስ ግን የሚጸልይለት ሁልጊዜ ይቅር በለው እያለ ነው። ያ ጠላቱ ደግሞ የሚያየው ምን እያለ ነው? ይሄ ሰው እኮ አንድ ቀን ጊዜ ቢያገኝ አይመረኝም እያለ ያስባል። ከዕለታት አንድ ቀን ወጥቶ ሲሄድ የት እየሄደ ነው? አይ ባለፈው በጣም እንዲህ የጎዳሁት ሰው ነበረ፣ አሁን ግን ጊዜ አግኝቷልና ሊጎዳይ ስለሚችል እኔ ከዚህ እሱ ካለበት ከተማ ወጥቼ ለመሄድ ነው አለው። አይ አላወቅህም እንጂ እኮ
አንተን ሁሉ ጊዜ አባቱ የሚያደርጉትን አያውቁምና እያለ እንደሚጸልየው የሚጸልይ ስላንተ ነው። ይህን እንዲሰራ ያደርገው እኮ ሰይጣን ነው። እሱን ክፉ የሚያሰራ ሰይጣንን እግዚአብሔር ከምድረ ገጽ ያጥፋል እያለ ይጸልያል፣ ስላንተ ይጸልያል የሚለውን ቃል ነገር ነው። ተመልሶ ሄደ። አንተ እኮ ምረረ ገሃነምን ጣዕመ መንግስተ ሰማያትን ባለማወቅ ነው የምታደርግ። ያን ብታውቅ ኖሮ መቼን ታደርግ ነበር ይለዋል። ከነበረበት እምነት ይህ ሰው ወደሚያደርገው ቸርነት እንደተመለሰ ይነገራል። ሰው ጠላት የሚለው ሊስለው የሚችለው ጠላት ካለው ጠላቱን ሊሆን ይችላል። ለምን ከተባለ ጠላቴን አጥፋልኝ የሚለው ጠላቴን አጥፋልኝ እያለ ሲል ገሌ ጠላት አለኝና እሱን ያጥፋልኝ። ይህ ሰው ጥያቄ ውስጥ ያለው ርግማን ሆነብኝ እያለ ነው። ሌላው ደግሞ በበጎ ተቀብሎ ጠላቴን ያጠፋልኛል እያለ እኮ ደግሞ ይጸልያል። ስለ ጠላቱ ስለ ሰው እየመሰለው በምን እንረዳው? በአንድ ቃል ብቻ እንረዳው፣ በአቡነ ዘበሰማያት እንረዳው። እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን በሚለው ቃል ሁሉ ጊዜ እናስታውሰው። ይህን ጸሎት በደንብ እንስማው፣ በደንብ እንስማው። እንጸልየው ብቻ የለምለው እንስማው። ለምን ከተባለ ሰው በተጣላ ቁጥር ለይቅርታ የተዘጋጀ ነው። ክርስቲያን እኮ ጠላት የለውም። ይጣላል፣ ይቅርታ ይጠይቀዋል። ይጣላል፣ ይቅርታ ይጠይቀዋል። አይ በክርስትናው ነው፣ አይ ኢአማኒስ ቢሆን አሕዛብስ ቢሆን ልንል እንችላለን። ስለሱ ደግሞ ጸልዩለት ነው የታው። ምን ብለን ምረረ ገሃነምን ጣዕመ መንግስተ ሰማያትን አያውቅምና ይቅር በላቸው። ለዚህም ካለ በኋላ ምን ነው? ጠላቶቻችሁን ውደዷቸው፣ መርቋቸው። ይቀጥልና እንደገና በጎ ነገር አድርጉላቸው፣ ጸልዩላቸው ካለ በኋላ ወረድ ብሎ እኮ ነው የሚል እስመውቱ ያሰርቅ ፀሐይ ወያዘንም ዝናመ ላዕለ ጻድቃን ወኃጥአን። ለዚህም አብነት የምታደርጉት አባታችሁ እግዚአብሔርን ነው። ፀሐይን ያወጣል፣ ዝናምን ያዘንማል። ኃጥ ጻድቅ አማኝ መናፍቅ አይልም፣ ለሁሉም እኩል ይመግባል። እኔ ለሁሉ እንደመገቡ ሁሉንም እናንተም አለና ይህንን ቃል ነውና የነገረን። የሚገኘው አንደኛ የሚመጣ በጸሎት ነው፣ ሁለተኛ በትምህርት ነው፣ ሶስተኛው ደግሞ የተማሩትን በመሆን ነውና ጠላት የሚል አብዛኛውን የሚያነሳው ስለ ሰይጣን እንጂ ሰውን አጥፋልኝ የሚል ሰውን እንዲያደርግልኝ የሚል ጸሎት የላትም ቤተክርስቲያን። እንደው ግን ጥያቄው ጥያቄ ሆኖ ከተነሳ አይቀር የህሊና ጸሎትን ስናነብ ጠላቶቼ ተነስተውብኛል፣ ጠላቶቼ እንደምሰስልኝ እንደዚህ አይነት ነገሮች አሉ። ጠላትን የመጥላት የመደምሰስ ማጀራቱን ምችልኝ፣ እጁን ቀንጥሽልኝ፣ እግሩን ሰንጥቂልኝ የሚሉ ጸሎቶች አሉ በህሊና ጸሎት ላይና እንደው ያንኛውን አሁን እርሶ ያብራሩት በህሊናው ሰው ዝም ብሎ ጸጥ ብሎ የሚጸልየውን ጸሎት ሳይሆን በመዝገበ ጸሎት ላይ ተጠርዞ አብሮ ያለው የህሊና ጸሎት የሚለው ክፍል ላይ ያለውን ጸሎት እንዴት እንረዳው? ምናልባት ጥያቄያችንም እሱን ባልጸልይ ኃጢአት ይሆንብኛል ወይ? ምናልባት መምህር ከዚሁ ጋር ተገናኝቶ ብዙዎች አሁን ቤተክርስቲያን ላይ አፋቸውን እየከፈቱ ያሉት እንግዲህ ለቃል አጠቃቀሙ ይቅርታ ጠይቃለሁ፣ እንዲህ አይነት አንድ ቃል እየመዘዙ በማውጣት ነው። ገድላት እንዲህ ይላሉ፣ የኦርቶዶክሶች ስዕል እንዲህ ይመስላል፣ የሚያመልኩት ይሄንን ነው፣ የሚናገሩት ይሄንን ነው እያሉ ለመናገራቸውም እንዲህ አይነት ጽሁፎች ናቸው መነሻቸው ብዬ አስባለሁና ለነሱ የጥቆማ አቅጣጫ ይሆናል። ለኛም ደግሞ በደንብ እንድንረዳው እንድንጠቀምበትም ስለሚያደርገን ብናነሳው። በመሰረቱ እጅ እግር አካልን እየጠቀሰ የሚያነሳበት ቦታ ላይ እጁ እንዲያደርግል የሚለው ኃጢአት የሚሰሩ በስሜት ሕዋሳቶች ነው። ኃጢአት በእጅ በእግር በአይን በሁሉም የስሜት ሕዋሳቶች ኃጢአት ይሰራል። በእነዚህ የስሜት ሕዋሳቶች አድሮ ስራው የሚሰራው ሰይጣን ነው። እነዚያው ምን ነው የሚል ሰው በጸሎት ሰው በራሱ በፍላጎቱ ኃጢአት ሊሰራ ይችላል። መምህር ሰው እኮ በራሱ እንደውም እኮ አንድ አባባል አለ፣ ገዳም ውስጥ በጧፍ እንቁላል እየጠበሱ ሲበሉ በጾም ምን ነው በጾም እንዲደረጋል እንዴ ሲባል አይ ሰይጣን አሳስቶኝ ነው ሲል ሰይጣን ካለ ዛሬ መሄን አላየሁትም በራሱ ነው የምንለው መንገድ ከራሳችን ፍላጎት ተነስተው የምንሰራቸው ኃጢአቶች አሉ። ሲጀመር እኮ አሁንም ቢሆን ሰይጣንን ምክንያት እናደርግ እንጂ የሰው ጠላቶቹ አራት ናቸው ነው የሚል። አራት ጠላቶች አሉት። እነዚያውም በጠላት ደረጃ ሲያነሳ አራት ናቸው ነው የሚላቸው። የመጀመሪያው ዲያብሎስ፣ ይቀጥልና ኃጢአት፣ ይቀጥልና አሁንም ደግሞ ሞት፣ መጨረሻው ሲኦል ነው ይላል። አንዱ ያንዱ ስራው ነው የሚል። ለምሳሌ ሰይጣን የኃጢአት ስራው ነው ይላል። ኃጢአትን የወለደው እሱ ነው። ኃጢአት የሱ ስራ ነው። ኃጢአት ደግሞ የማን ስራ ነው ከተባለ ሞት የኃጢአት ስራው ነው። ኃጢአት የዲያብሎስ ስራው ነው።
ገሃነም ደግሞ የሞት ስራው ነው። እንደ ሰናስል የተያያዙ ናቸው። በከመሰናስል ነው የሚል ገሃነምን ስናነሳ ሞትን ነው የምናነሳው። ሞት ከሌለ ገሃነም የለም። ኃጢአትን ስናነሳ ኃጢአት ከሌለ ሞት የለም። ኃጢአትን ስናነሳ ደግሞ ሰይጣን ከሌለ ኃጢአት የለም። የተወለደበትን የተገኘበትን አለ እንጂ በመነሻ ደረጃ ምንጩን ነው እያነሳ ነው ያለ ነው እንጂ ሰው የሚሰራውማ እነዚያውም እንደዚህ ይላል እኮ መጽሐፍም ይታመክኒ በላይ ለሰይጣን በሰይጣን አንድም ቀን አታመካኝ እኮ ይላል እኮ መጽሐፍ። እኛው ምንጩን ነው ያነሳውት እንጂ ኃጢአት በሰራ ቁጥር በሰይጣን አታመካኝ። ለምን ከተባለ አንድም ቀን ሰይጣን እጅህን ይዞ እግርህን ይዞ የሳበበት ጊዜ የለው። ለምን ከተባለ አልወቱ ስልጣን በላይ ለከ ሰይጣን ባንተ ላይ ስልጣን የለው። ወብከ ስልጣን ላይ ለሰይጣን አንተ በሰይጣን ላይ ስልጣን አለ አለ። የመርገጥ ኃይል አለ ተሰጥቷል። ስለዚህ አንተ ስልጣን በሱ ላይ አለ። እሱ ግን ባንተ ላይ ስልጣን አልተሰጠውም ነበር። ስልጣን በመስጠት ፈቃደኛ ስለሆነ ነው የሚል ፈቀድለ ለዚህ ወለመረ ከበንስቲ ጥቂት መግቢያ ካገኘ እሱ ያሰፋዋል ያልነኮ ፈቃድ ምን ሰጠውኛ ስለሆነ ነው። ሰው በፈቃዱ የሚሰራው የለም ወይ ካልነ ፈቃደ ስጋ ሲጥለው ለሰይጣን በር እየከፈተ ነው። ያን ለመሆን ከጸሎት ከስግደት ከመንፈሳዊ ነገር እየተራቆተ ሲሆን ምን ይሆናል? ሰይጣን ያን ስራ እንዲሰራ ያደርገዋል። ያን ስራ በመስራት ነው የሰይጣን እጁን እግሩን ይህን የምንለው ምንድነው? አሁን ያመጣሁት ዋናው ጭብጥ ሐሳቡ በእጅም ይሁን በእግርም ይሁን በእኛም ፈቃድ እንስራው በሰይጣን ፈቃድ እንስራው በሰዎች ምክንያት እንስራው ኃጢአት የሰይጣን እንጂ የራሳችን አይደለም። ባህሪያችን አይደለም። እግዚአብሔር የሰጠን አይደለም። ከእግዚአብሔር ያገኘነው አይደለም። እኛም አንዳንዴ በጥጋብ ምክንያትም ይሁን አንዳንዴ በስካር ምክንያትም ይሁን አንዳንዴ በቸልተኝነትም ይሁን አንዳንዴ በሰንፍናም ይሁን አንዳንዴ በብዙ መንገድ ኃጢአትን ብንሰራው እኛም እንስራው ሰይጣን ያሳስተንም ሰው ያሳስተንም ምንም እንበለው ግን ዞሮ ያ ስራ የሰይጣን ስራ እንጂ የገሌ ስራ ነው አይባልም። ክፉ ስራ የሰይጣን ነው። በጎ ስራ ለዚህ አይደል የእግዚአብሔር ለእግዚአብሔር የእግዚአብሔር ስራ ለእግዚአብሔር ነው። መላከ እግዚአብሔር አለ መላከ ሰይጣን አለ። ለዚህ አይደለ በጎ በሰራ ቁጥር ቅዱስ መልአክ ይቀርባል፣ ክፉ በሰራ ቁጥር ደግሞ ርኩስ መልአክ ይቀርባል እያለ የሚለን ይሄ ስለሆነ በዚህ መንገድ ነው ሰይጣንን ነው ምንረግመው ምንለው። በፈቃዳችንም ብንሰራው የሰይጣን ስራ ነው። ሰይጣን ቢያሰራንም የሰይጣን ስራ ነው። ብዙውን ጊዜ ግን ሰይጣን በእኛ ላይ ስልጣን አልነበረውም የለውም። ፈቃድ የሰጠው ግን የሚሰራው ሰው በራሱን ፈቃድ ቢሰራው ፈቃደ ሰይጣን ነው። ሰይጣን አሳስቶት ቢሰራው ፈቃደ ሰይጣን ነው። ስለዚህ ምን አልነ ምንረግመው እኮ በኔ ፈቃድ ምልስራው በሰይጣን ፈቃድ ምንስራው በሰው ፈቃድ ምንስራው ይህንን ከዚህ ጣልልኝ ምንለው በእጃችንም በእግራችንም እጁን ይቁረጠው ምንል እኮ ሰይጣንን ለምሳሌ አካል አለው አይደል? አይዳሰስም አይጨበጥም። መላእክት አካል አላቸው፣ ያያሉ፣ ይበራሉ፣ ይሄዳሉ። በብዙ መንገድ እንገልጣቸዋለን። ማየት አይቻልም። በተፈጥሮ መልካቸው ግን አካል አላቸው። ሰይጣንም በተፈጥሮ መልኩ በራሱ ያ ነፋስ ረቂቅ ነው። ነፋስም ቢሆን ግን አካል አለው። አካል የሌለው ፍጥረት በእግዚአብሔር ዘንድ የለም። አካል የሌለው ረቂቅም ይሁን የጎላ በየትኛው መንገድ ግን አካል አለው። አካል ስላለው በዚያ አካል ሰው ኃጢአትን የሚሰራው በተለያዩ የሰውነት ክፍሎቹ ስለሆነ ሰይጣንን ለመርገም በእጁ አድሮ በእጁ በደል የበደለ በእጅ ደም ያፈሳል፣ በዓይኑ ክፉ ነገር ያያል፣ በልቡ ክፉ ነገር ይመኛል፣ በእግሩ ወደ ክፉ ነገር ይሄዳል። በአምስት ነገር በደለች ይላል ይሆናል። በአምስት ነገሮች በደሉ የሰይጣን ነው። በደሉን የፈጸመችው እሷ ናት። በምን ከተባለ በአምስቱ ነገር በዓይኗ አደረ በለስን እንድታይ ያደረጋት፣ በጆሮዋ አደረ የሰይጣን ምክር እንድትሰማ አደረጋት፣ በእጇ አደረ ጸበለስ እንድትቆርጥ አደረገ፣ በአፏ አደረ አንደበቷን ጸበለስ እንድትበላ አደረገ፣ በእግሮቿ ወደ ጸበለስ ለመቆረጥ እንድትሄድ አደረገ። በአምስቱም የሰውነት ክፍሎች በድላለች። ክርስቶስ በአምስቱም የሰውነት ክፍሎች ደግሞ ካሳውን ካሳ። በዓይኑ የአይሁድን አደባባይ ቆሞ አየ፣ በጆሮ የአይሁድን ስድብ ሰማ፣
በአንደበቱ በአፉ መራራ ሐሞትን ጠጣ፣ እጅ እግሮቹን ተቸነከረ ምንለው ይህንን ነው። ሰይጣን ባመጣቸው በአምስቱ የፈተና መንገዶች በአምስቱ ሰይጣን ባመጣቸው ነው ያለው። ስለዚህ እጅ እግር ሚለውን ስናነሳ ለዚህ ነው ማወቅ መረዳት መማር ያስፈልጋል ያልሁት። እጁን ይቁረጠው እንዲህ በል በእጅ የሚገባውን በእግር የሚገባውን በተለያዩ የሰውነት ክፍል ገብቶ ሰይጣን ይህን ያሰራልና ይህንን የሚያሰራውን ሰይጣን ለመግለጥ በእያንዳንዱ የመከራ ቦታዎች ውስጥ ያለውን ለመግለጥ የተጠቀምነው እንጂ የሰውን እጁን የሰውን እግሩን አይደለም እኮ እሱን አይደለም። ያን ትርጉም የሰጡ ሰዎች መመለስ ስለ ሰው አለመሆኑን መረዳት የማንን ነው የጠላትን። ለምን ጠላት እጅ አለው? እጅ የሚል እኮ በአንድ በኩል ስልጣኑ ነው ኃይሉን ነው። አይን የሚለው እኮ በክፉ ማየቱን ነው። ጆሮ የሚለው እኮ ሰይጣን የሰማውን ክፉ ነገር ነው። እግር የሚለው እኮ ሰይጣን ወደኔ የመጣበትን ያመጣጥ መንገድ ነው። ስለዚህ እግር ስላለ እግር ነው፣ እጅ ስላለ እጅ ነው፣ አይን ስላለ አይን ነው ብቻ እኮ አይደለም እንለው። ለምሳሌ በቅዱሳት መጻሕፍት አይን ብንል እናንተ የእግዚአብሔር አይኖች ናችሁ ይላል ካህናትን። ሰዎችን አይን ይላል፣ ወንጌልን አይን ይላታል፣ ሕግን አይን ይላል። እግር ብንል ደግሞ እግር ብቻ አይደለም ወንጌልን ጫማ ይላታል። ለምሳሌ ተሰይነክሙ ኃይለ ወንጌል ዘበሰላም እውነተኛዋን የሰላም የጽድቅ አዋጅ የምትናገር የወንጌልን ጫማ ተጫምታችሁ ይላል። ከምን ጋር ወሰዳት? እግር ላይ ማለት ነው። አክሊል አድርጎ ያመጣታል፣ ብርሃን አድርጎ ያመጣታል፣ ጫማ አድርጎ ያመጣታል። ስለዚህ እጅ ማለት እጅ እኮ ስልጣን ነው። በእጁ ይዞ ካለ በእጅ የምንይዘው ነገር በእጁ ጭብጥ አድርጎ በእግሩ እርግጥ አድርጎ እንዲህ ይለዋል የሚለው ገጸ ንባብ ብናገኝ ምንድነው ከተባለ የያዘውን ስልጣኑን የመጣበትን መንገድ ማለት እንጂ እጁና እግሩን እያለን አይደለም። ስለዚህ እጁን የገለጠበት ምክንያት ምንድነው? በእጁ ጭብጥ አድርጎ በሰይጣን እጅ ውስጥ ነው ያለሁት ቢል አንድ ሰው እንዲያርጎ ይዞታል ማለት ነው። በሱ ስልጣን ቁጥጥር ሆኛለሁ እያለው ነው። እንደዚያ እያለ ነው። በእግሩ እግሩን ይቁረጥ ቢል እኮ ሰይጣን ወደኔ ለመምጣት ያሰበበትን ሐሳብ እግሩን እኮ ነው። ወደኔ የሚያስብበትን ሐሳብ አለው። በሐሳብ ይሮጣል፣ በሐሳብ ይሄዳል፣ በሐሳብ መስመር እኮ ይንቀሳቀሳል እኮ ያንን ነው። እና እጅ እግር አይን የሚተረጎሙበትን አውዱን አይቶ ነው መተርጎም እንጂ እጅ ቆረጥ ስላለ እጅ አይደለም። ወደኔ ለክፋት የተዘረጉ ሰይጣን የዘረጋቸው እጆች አሉ። የራስ ያልሆነውን ነገር ለምሳሌ ይህን ዳቦ ይህንን ድንጋይ ዳቦ አድርግና እንመገብረውታል ማቴዎስ 4 ላይ እጆቹን አልዘረጋም፣ ግን በአምሳለ ነዳይ ተመስሎ ነው። ሰይጣን ለምን እጁን ዘረጋ? ያሰው ነው እንዴ የዘረጋለ? መጀመሪያ ወደሱ ሄደ፣ አየው፣ ተመለከተው። አንተ ማንህ አለው። አንተ እኮ የአብ ባህሪ ልጅ ነህ አይደል ብሎ እኮ ጠቅሷል እኮ። በአንደበቱ ተናገረ፣ ጠቀሰ። ሰይጣን እኮ ነው የሚተረጎመው። ማቴዎስ 4 ላይ ማን ነው ያ ግለሰብ? ሰው ነው እንዴ? አይደለም። በአምሳለ ነዳይ እኮ ነው የሚለው። አንድ ድሃ ተመስሎ ነው የሄደ። እጅ አለው እግር አለው ይላል። እጅ ባለው እግር ባለው ጠላት ዲያብሎስም ወደኛ በሰው ሲመጣ በእጁም በእግሩም ባይኑም በሁሉም አድሮ ይመጣል። ስለዚህ የመጣበት እጆቹን ዘረጋና ማለት ሰይጣን እጅ ዘረጋል ምታት ነው። ስለዚህ የመጣበትን አመጣጡ መንገዱን ለመግለጥ እጅ እግር ይህን ምን ተረጉምበት በዚህ መንገድ እንጂ ቀጥታ እንዲህ ስላለ እጅ ነው እግር ነው አይደለም። ወደኛ ሰይጣን የሚመጣበትን መንገዱን በመንገዱ እንዲሁን ስንል እኮ የሚመጣበት መንገድ ቤት ነው። የሰይጣን መንገዱ ይታወቃል። አዎ የሚመጣባቸውን መንገዶች እያሳየ ነው። የኔን ክፉ የሚመኘውን አይኑን እንዲያደርግ ሲል ሰይጣን እኔን ከማየት እንዲከለከል እኮ ነው እንጂ ግለሰቦችን አይደለም። ግለሰቡን አይደለም። ብዙ ጊዜ ግን ያው ብዙዎች የህሊና ጸሎትን መዝሙረ ዳዊትን ነው እንግዲህ ጠያቂያችን እንዳነሳቸው መነሻ ይሆናል ብዬ አስባለሁ። መጠየቃቸው በጎ ነገር ነው፣ እንዲህ እንድንነጋገርበት አድርጎናልና አንዳንዴ እንደዛ እንረዳዋለን። ስንጸልይም እኮ ቀደም ሲል እንዳሉት ይሆነ ያስቀየመን ያ ነው የሚመጣው፣ ያ ሰውየን ወደ ህሊናችን የሚመጣው እሱ እንዳይመጣ እንደው በክርስትናችን ጸንተን የተሻለ ክርስትና ኖሮን ስንጸልይም ሰይጣንን እንዲያርቅልን ለጠላታችንም እንድንጸልይ እንዳሉት ጠላታችንን እንድንወድ እንድንጸልይለት እንድንመርጥ ሁሉ በጎ ነገር ለማድረግ እንደው ምንድነው ማድረግ ያለብን በሚለው እናጠቃል። 4 መፍትሄዎች ልስጥ። አንደኛ ዕውቀት ይኖረን፣ ሁለተኛ እምነት ይኖረን፣ ምግባር ይኖረን። ዕውቀት ይኖረን፣ እምነት ሃይማኖት ከምግባር ጋር ይኖረን፣ እንጹም፣ እንጸልይ፣ መጻሕፍትን እናንብብ፣ እንረዳቸው። በዚህ መንገድ ከሆነ እንረዳዋለን። ዕውቀት ከሌለን አሁን እንደተባለው ጠላት የሚለው ስንደርስ ጠላታችን ይመጣል፣ ያስቀየመን ሰው ይመጣል።
ለዚህ አይደል መጽሐፍ እንዲህ እኮ ነው የሚለው በደላችንን ይቅር በለን እኛ የበደሉን ይቅር እንደምን እንላለን የበደልሁትን ሰው ይቅር ብየዋለሁ ግን ስጸልይ ህሊናዬ ላይ ሊጠፋልኝ አልችላለ ጠላትነቱ ትዝ ይለኛል ምን ላድርግ አለ ዜናው ላይ ያለ ጥያቄ ነውና ይጠይቀዋል ቶሎ ብሎ ይቅር እኮ ተባብላን ግን ከህሊናዬ ላይ ሊጠፋ አልቻለ ምን ላድርግ አለ የብዙዎቻችን ነው ይህን ሲያሳስብህ ሰይጣን ይላል እግዚአብሔርን አንተ ደግሞ ይህን እንድረሳው አድርገ ይበለው ጸልይ ጠላት ሰይጣን ይቅር ያልኸውን ሰው በጠላትነት ካሳሰበህ አንተ ደግሞ ይቅር ብየዋለሁ ብለህ በጸሎት አስበው ያን ጊዜ ሰይጣን ፈተናውን ያቆማል ጠላታችንን ስለማንጸልይለት አንረሳው ብንጸልይለት ግን ለምን እንዳንጸልይለት ሰይጣን እንድንረሳው ያደርግ ነበር ያን ሰው አብየቱ ይቅር በለው ባክህ ብንል እኮ በጎ እንድናደርግ ስለማይፈልግ በጎ ነገር ብንመኝለት እግዚአብሔር እንዲመለስ እመኝለታለሁ ባክን ያን ጠላቴን እንዲው ትናንት ተቀይሞኝ ነበርና አሁንም ለስጋው ደግሞ አብቃልኝ ይያልን ብናስበው እንዳናስበው ያደርገናል ግን ጠላትነቱን ብቻ ስለምናስበው ሁሉ ጊዜም ከልናችን እንዳይጠፋ ያደርገዋል ትችላለህ እንድንረሳው አድርገን ለዋለን ስለዚህ ዕውቀት ካለው አንድ ሰው የሚተረጉምበት መንገድ ጠላት የሰይጣን ሆይ እከዳለሁ የመጀመሪያው እኮ ነው የጸሎት መጀመሪያችን ይሄን እኮ ነው እንደው ወደ ሌላ እንዳንሄድ እንኳን ጠላት ሰው አለመሆኑን ለማሳየት የዘወትር ጸሎት በስማብ ብለን እንደጀመርን እኮ ጠላት የሰይጣን ሆይ በቅዱስ ቤተክርስቲያን ፊት እከዳለሁ ጠላት ሆይ እከዳለሁ አይልም ያል ጠላት የሰይጣን ነው ያለው እንዲህ ነው እኮ ያለ ከዚያ በኋላ የመጀመሪያው ጠላት የሰይጣን ብለን ከጸለይነ በመጀመሪያው ክፍል ላይ ገና የዘወትር ጸሎት ነው ሁሌ አንደበታችን መክፈቻ ነው ጠላት የሰይጣንን በቅዱስ ቤተክርስቲያን በእናቴ ቤተክርስቲያን ፊት እከዳዋለሁ ብዬ ከጀመሩ ቀጣዩን ጠላት አይ ቀድም እኮ ጠላት የሰይጣን ብዬ እኮ እንድጀምር አድርጎኛል ጠላት የሰይጣን ነው ለምንድን ነው ማንለው ቶሎ ብለን ስንጀምር የዘወትር ጸሎቱ ላይ ስንጀምር ጠላት የሰይጣን አልነ ቀጥሎ ጠላት የሚለው ሲመጣ ግን ያ ጠላት ለምን ይመጣል ማሰብ ያለብን ለዚህ አይደል በስግደት የጀመረውን በስግደት የሚያልቅ ጸሎቱ በአንድ ስግደት ከጀመሩ በአንድ ስግደት ነው ስግደት የሚደርስ ላይ የሚጨርሰው በሶስት ስግደት ከጀመሩት ጸሎቱን ስግደት የሚደርስ ቦታ ያ ነው ጠላት የሰይጣን በሚል ከጀመሩት ጸሎቱን ቀጣይ ማገኘው ጠላት የሰይጣን ዲያብሎስ መሆኑን ማወቅ ነው መረዳት ነው ስለዚህ ማወቅ መማር ማንበብ በመቀጠል እምነት ምግባር ይኖራል ሶስተኛ ጸሎቱን ስንጸልይ ሃዳ የበቀል እኔ ጠላቴን ማረሳ ከሆነ እኔ ለእግዚአብሔር ምኑ ነኝ እርስ በርስ ካልተዋደነ ይቅር ካላለ እንዴት ሊቅር ሊለይ ይችላል የሚለውን ማየት የምህረት ሰው መሆን ምህረት የማገኝበት መሆኑን መረዳት ከዚያ ውጭ ግን መጻሕፍትን ያለ ዕውቀት ያለ አውዳቸው በራሳችን ትርጉም አንተርጉማቸው ቶሎ ያየነው ሁሉ ራሳችን አንባቢ ራሳችን ተርጓሚ ራሳችን አዋቂዎች ካደረግነው ተሳስተናል ተምረን ነው ማወቅ ያለብን እነዚህን መጻሕፍቶች በጽሁፍ የሚያጠራጥሩን ወይም ደግሞ ለኛ ህሊና አረቀውብን እንዲል ፈልጎ ነው ምንላቸው ነገሮች ካሉ በጽሁፍ እናስፍራቸው መምራንን እንጠይቅ እንረዳ እናንብብ በዚህ መንገድ ነው ማወቅ ያለብን እጅግ በጣም አድርገን እናመሰግናለን መምህር ክብር ያድርልን ተመልካቾቻችን ለዛሬ የነበረን የጠበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር እንግዲህ ከዝግጅታችን ጥሩ ጠቃሚ ትምህርት አግኝታችኋል ብለን ተስፋ እናደርጋለን ቀሪ ማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ በእኛ በኩል አበቃን ይቆየን ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ